የጋራችን ናት ይለዋል። አይ አንድ ሰው አልፈልገውም ብለህ ከአንድ ቦታ ከወጣ እንዴት የጋራ ይሆናል? ገጽ ቀላዋጭነት ነው እንጂ ሁለት እግር አለኝ ብሎ ሁለት ዛፍ ላይ ቆማለሁ። መበልቀጥ አለ እኮ መሰንጠቅ አለ። ስንጥቅ ትላለህ እኮ። ሴትም ከሆናችሁ እንዲህ የተሰነጠቃችሁ ትመጣላችሁ። ያ እኔ የኛ ልጆች ነው በጣም የሚያናድድ። ለምሳሌ አሁን መንግስትን መቃወም መደገፍ የራስ ፋንታ ነው፣ ግን በራስ መንገድ በራስ አካሄድ ሲሆን ደስ ይላል። ገባችሁ? ከእንደዚህ አይነት ቤሽቲያ ቁሻሻ ንፍጣም ቫይታሚን እንኳን በስነ ስርዓት በልቶ ያላደገ የአይምሮ ካሻኮራም የሆነ ሰው ማንነትን ጨርሶ ዘር ማንዘርን እንዲየከፋፈለ ሲሰድብ አንተ ወኔ የሆነ ካልተሰማ ፖለቲካ አይደለም ለምን ስለምንም ታወራለህ? በዘር ያልደራደርም ትልቅ አጀንዳ ነው ጋይስ። የኔ ቀይ መስመር የሚባል ነገር እኮ አለ። እንኳን የማንነት እንኳን የዘር እንኳን የሀገር እንኳን የሀገር መደገፍ መቃወም አይደለም ለምን ለመጎተት አትፈልገው? ግን በራስ መንገድ አድርጉት ጋይስ። የእውነት የእንደዚህ አይነት ሪማ ጭንቅላት ተገዢ ባትሆኑ ደስ ይለኛል። እኛ እንደፈለግን እናረጋችኋለን ነው የሚሉት። በውስጥ መስመር ቁጭ ብለህ ስትሰማቸው ሲያወሩ አብራቸው ቁጭ ብለህ ስትጠጣ የምትሰማው እንደፈለግን ነው ኮንትሮል የምናረጋቸው ነው የሚሉት። ይሄ በጣም ነው የሚያማው። ኦሮሞውን ዶክተር አብይን ከተቃወምክ እንደ ኦሮሞነት ተቃውመው እንደራስ አካሄድ። ግን የማንንም ልቃሚ ቤሽቲያ ሰው ለምን እንትን ትላለህ? አማራውን ተቃውመው አልደግፈውም አብይን በል አትደግፈው፣ ግን በራስ መንገድ ሂድ። ዘንድሮም ወደፊትም በእርግጠኝነት እኔ የምነግራችሁ አለም ታውቁታላችሁ ብዙዎቻችሁ፣ በተለይ የኤርትራ ጓደኛ ካላችሁ፣ በተለይ ፖለቲካ ውስጥ የነበሩ ልጆች በግልጽ ነው የሚነግሩ። እኔ 10 ዓመት ምናምን ሳዋ ያገለገለ ልጅ ነው። በጣም ጎበዝ ልጅ ነው። ፖለቲካ በነገራችን ላይ ጎበዝ ነው። ስድቡን ሳይሆን የእውነት የሚያውቅ ልጅ። አንድ ጊዜ እንደዚህ አብረን ቁጭ ብለን ሄለን አለኝ ኦሮሞ ነሽ አማራ አለኝ። ሄለን ነኝ ያልኩት። ለሁሉም እኔ ሄለን ነኝ ነው የምላቸው። የፈለገ አሁን ለምሳሌ ሲሉኝ ነው ሄለን ነኝ ነው የምላቸው። ሄለን ነኝ፣ ኢትዮጵያ ነኝ። እሺ ግን ምን እንደሆንሽ አላውቅም ሄለን፣ አንድ እውነት ልንገርሽ ካልከፋሽ አለኝ ንገረኝ አልኩት። በፖለቲካ ደረጃ ኤርትራ መቼም የማይፈታ ችግር ያለባት ከትግራይ ጋር ነው እንጂ በባህልም በቋንቋም በምንም ቢሆን የሚቀርበን ሰው ትግራይ ነው። በፐርሰናል ጥላቻ ግን መቼም ካይምሮ ከትውልዱም ሆነ ካለፈው ትውልድም የማይጠፋው ከአማራ ነው አለኝ። ለምን አልኩት። ምክንያቱም ደርግ ያኔ ሲመታ ሁሉም በአማርኛ ስለሚያወሩ አማራ ነበረ የሚመስልን። እናቶቼም አያቶቼም አማራ ነው የሚመስላቸው። ትውልዱም እንደዛ ነው የሚያውቀው አለኝ። እሱ የነገረኝን ነገር የኤርትራ ዲስከስ አንድ ጊዜ እዚህ ስናረግ የነገሩኝ ያንኑ ነገር ነው የነገሩ። አማርኛ ዘፈን ቡና ቤት ከከፈትክ ካሳ ትከፍላለህ ማለት መጥቶ ይሰሙና ቅጣት ትከፍላለህ። አንዳንዶቹ በቃ ይሄ የተጠረዘው ምናምን የለም ከአቅሙ በላይ ሲሆንለት ይጨፍርና ብር አዋጥቶ እንትኑን ይከፍላል ማለት ቅጣቱን ይከፍላል። በስነ ስርዓት ጥላቻል። አንድ ነገ የሚመጣ ልጅ ነበረና
እስክታ ምናምን እኔ እንደምለው ይላልና ሰርግ ቤት እየጨፈረ የኤርትራ ሰርግ ቤት ምን ይለዋል? አስተማረች አለው ናይ አማሃሮ አስተማረች አማራዋ እስክታ እንደዚህ ስላለ እንደኔ ስላለ እሺ ናይ አማሩ ናህያ ራሷ እኮ ሞኒካ የምትባለው እቺ ማህራዊ ነው ምናምን ትላንት ወደ ራሱ ስትነግራችሁ ነበር እኮ እኛ ስንት ዘመን ደርግ አማራ ይመስለን ነበር ለካ ይሄ ጋ ነው ምናምን ብላ ስታወራ ነበር። በቃ አይምሯ ላይ ያለውን አያችሁ። እሱ አሁን ትላንት ወደ ስትነግራችሁ ያቅማላም አህያ መጣ ናምታው ምናምን የሚል ዘፈን የራሳቸው እኮ አላቸው። ያንን ዘፈን ላኩልኝ ጋይስ። አንድ ሰሞንን ከፍተው ነበር። ያ አህያ ቅማላም እንትን መጣ ናምታው ከነምኑ ምናምን የሚል ዘፈን አላቸው። ያ ገባችሁ? እና ማጥላት መውደድ የራስ ፋንታ ነው። ሰዎችን ለምን ትጠላለህ? ተጠያቂነት አያደርግም በየትኛውም ሀገር። በነገራችን ላይ እኔ የሆነን ሰው እጠላለሁ ማለት መብት አለኝ፣ ወዳለሁ ማለት መብት አለኝ። this is my feeling የራሴ እንትን። ግን ምን ነው የሚባለው? ሰ ለእንትና አለ ሲባል ባሌን ጎዳው አይነት እንትን እንደማያሻግርህ እያወቅ ነገ አንተ እንደሚመታ እያወቅ ገባች። ያኔ ደርግን ለመጣል ራሱ ሆዴድ ነው ምናምን ነበረበት። ማነው ራሱ ኦነግ ነበረበት። ራሱ ትግራይ ወያኔ ሆኖ አንድ ላይ ሆኖ ነው አይደል እንዴ ደርግን የጣሉት። እንግዲህ ቢሆንም ግን በሁሉም አማራ ላይ ቂም ስለነበረ ኦነጉ የለም የራሱ። በነገራችን ላይ የኦሮሞ ባለስልጣኖች ለሀገራቸው ወይንም ደግሞ ለህዝባቸው እንደሚፈልጉት ባይሰሩም ሰርተዋል። አንድ ቋንቋቸው እንዲጸድቅ አደረጉ፣ በትምህርት ደረጃ እንዲሰጥ። ሁለት በየክልላቸው በራሳቸው መዝሙር እንዲዘምሩ አድርገዋል። ሶስት አዲስ አበባ የኔ ነው የኔ አይደለም የሚል ሙግት ውስጥ እንኳን ቢገቡ ናዝሪትን አዳማ እንዲቀየርላቸው የነሱ ዋና ከተማ እንዲሆን አባዱላ ገመዳ ይሄ በይ ምናምን ቢባልም አስደርጓል። ለአማራው ግን አብሯቸው ታግሎ ለገባው ግን ያንን እድል አልሰጡትም። ምክንያቱም በሻቢያው የሚቀጠቀጥ ነበር፣ ቂም አለ። በወያኔው የሚቀጠቀጥ ነበር፣ በኦነጉ የሚቀጠቀጥ ነበር። ጭራሽ የአማራው አስተዳዳሪ ሆኖ የቀረበው ማነው? በረከት ሲሞን። በረከት ሲሞን ምንድነው? ኤርትራዊ ነው። ገብቷቸዋል። ያ እንኳን በራሱ ሰው ሊተዳደር አይደለም በበረከት ሲሞን ነው እንዲህ። አያችሁ ይሄን ያለው እጁን ሲጠበዝዙት የነበረው። ምክንያቱም እንደዚህ አይነት እንዲህ እየተሰደበ ግን አብረን ዛሬ እንታገል ሲባል የሚያለጠልጥ ታጋዮች ስለነበሩን ማለት ነው። ገባችሁ? አሁንም ከኤርትራ ጎን እንቆማለን የሚሉት የኛው ልጆች አይደሉ? እንደዚሁ ሲሰደቡ ነበር ያኔ ና አህዩ ተብለው። አብረውም ደግሞ ሲመጡ የኔ ድርሻ ሳላሉ እዛ ላይ አልገገሙ። የኔ ቆንጆ ሲሏቸው አምነዋቸው ነው መድረክ የሰጧቸው። አሁንም ካለፈ ፖለቲካ የሚማር የለም። ገባችሁ? ያ እነሱ አንድ እንዳይሆን ነው የሚሰሩት። ጎጃሜ፣ ጎንደሬ፣ ወሎ ጅኒ እያሉ ይህንን ነገር ነው የሚያደርገው። ገባችሁ? ነገ ደግሞ ወሎ ሲጀመር አማራ ነው ወይ ብሎልኝ ይመጣል። ሄለን አንቺ ኦሮሞ አይደለሽ ወይ ስለ አማራ ምናምን ነገር አንድ ነገር ልንገር። እኔ ለአማራ የምታገለው ለራሴ ደህንነት ስለው፣ እኔ ለትግራይ የምታገለው ለራሴ ደህንነት ስለው። የነሱ ቤት ሲቃጠል የኔም ቤት ተያይዞ ይወድማል።
ደህንነት ስል ለራሴ ደህንነት ስል አማራ መንከባከብ አለብኝ። ገብቶሃል? ጎረቤት ሲታማ ለራስ ስትል ስማ ነው አባ። አንተ ቤት የተነሳው እሳት የኔን ቤት እንደማያቃጥለው ምንም መተማመን የለኝም። ለዛ የኔን ቤት ለመጠበቅ ስል ያንተን ቤት መጠበቅ አለብኝ። የእውነት ፖለቲከኛ ብትሆን እንኳን የኢትዮጵያዊ ጭንቅላት ያለውን ሰው አይደለም ነጩን በአላማህና በፖለቲካ አቋም ጠምቀ ያንተ ካድሬ ማድረግ ነበረብህ። የእናንተ ችግር ምንድነው? አንተ ጎንተኔ አይደለህ እንዴ? አንተ ጉራጌ አይደለህ እንዴ? አንተ አማራ አይደለህ እንዴ? ሁሉንም ለይተ ማን ሊቀር ነው ታዲያ? የኔ ጥያቄ ወያኔ የትግራይ ህዝብ 5 ሚሊዮን ነው 6 ሚሊዮን ነው። የትግራይ ህዝብ ይሄ ዋናው ነው እንጂ ፖለቲካው ላይ ልጆቻቸው ምንም አያውቁ። ዓለማቸውን ነበር ሲኖሩ የነበሩት። ለአንተ ድግስ ይደግሱና አንተ ድግስ አገኘው ብለ ጠጥተህ እዚህ ስትሰክር እነሱ ቢዝነስ ይሰሩልህ ነበር በመሃል ላይ። አንተ ገና ካንጎበርህ አልነቃህም። እያበሉ ነበር እነሱም የሚበሉት ልጆቻቸው። ቴዲ አፍሮ ታስሮ የመለስ ዜናዊ ልጅ ለምን አሰራችሁት ብላ ነበር ስትናገር የነበር። የነሱ ሰዎች ትንሽ ቢሆኑ ግን ብዙ ካድሬ አፍርተው ነበረ ከኦሮሞ ከአማራ ከብሔር ብሔረሰብ እንዳለ። አይ ለምን ይሄ ኦሮሞ ነው ይሄ አማራ ነው ብሎ አላገለሉም። የነሱን ፖለቲካ አጠመቁ። ፖለቲካ ማለት ማጥመቅ ነው። ያንተ ታማኝ ቀኝ እጅ መሆን ነው፣ ማድረግ ነው። ገባችሁ? የእናንተ ችግሩ ምንድነው? ገና እየተመራረጣችሁ ነው። ገና ምርጫ ላይ ናችሁ። ዓለም ድብልቅልቋ ወጣለች። እናንተ ገና ምርጫ ላይ ናችሁ። አቅሙ ካለ ለምን ሰይጣንን አታላምደው? እኔስ በአገሬ እንኳን ሰው ወፍ ዓለም ዳለው ይባላል እኮ። ዓላማህን እንኳን ሰው ለምን እንስሳት ታላምድም? ጦርነት ላይ እኮ አህያና ግመሉ ላይ ይሳተፋል እኮ። ሱዳኒው ላንኮ ወያኔ ነው። ምክንያቱም ጥምቅ ነው የሚያረጉ። ዓላማቸው መጥመቅ ነው እንጂ ያንተ ዘር ምንም ግድ የላቸው። ትክክለኛ የትግራይ ልጆች 5000 አይሞሉም ፖለቲካ የሚያውቁት 5000 ያውቁ። ዕውቀትና ችሎታ ካለ ዓላማን ጥመቀው። እንዲያምን አድርገው። እናንተ ገና ምርጫ ላይ ነው ያላችሁት። እንትና ጉራጌ ነው፣ እንትና ደቡብ ነው፣ እንትና ምናምን ነው። ማን የጸዳ ልታገኙ ነው ታዲያ? ለማጽዳቱስ ደግሞ ምን ማረጋገጫ አላችሁ? ምን አንድ ሰው ኦሮሞ ለመሆን ግዴታ አርሲ መወለድ እኮ የለበትም። ጎንደር ላይ ተወልዶ ኦሮሞ አለ እኮ። አማራ ለመባል ግዴታ ጎጃም መወለድ እኮ አይጠበቅም። ጎጃም ላይ ተወለደ እንኳ ሶማሌ አለ። እንዴት ነው እንግዲህ ለያይተ የምትችሉት? ገና ምርጫ ላይ ነው ያላችሁት ጋይስ። ከባድ ያ እሱ ሌላ ነገር ነው። እኔ የናንተ ጸብ እኔን ስለሚረብሸኝ ለራሴ ደህንነት ስል ያንተን ሰላም እፈልገዋለሁ። ስለዛ ያገባኛል። እኛ አደሬዎች ረብሻ አንፈልግም ጋይስ፣ ጭቅጭቅ አንፈልግም። በእናንተ ምክንያት ሰላም ማጣት አንፈልግም። ያ ምን ያገባል? አንድ አይነት ኢትዮጵያ ነው ያለን። አንድ ኢትዮጵያ ነው ያለን።
ቁጭ ብለህ የምታሰድበው? አንተ ናችሁ ቡዳ ሆናችሁ ለምን ታዲያ የአብይን ስርዓት ለምን አገሉትም? ለምንድን ነው ንጹሃን ላይ ቡዳነታችሁን የምታሳዩት? ኢዴውል የአማራን ህዝብ የሚገለው እሱ ነው። ስለዚህ ቡዳ ሁሉም ተንቀሳቅሰ ጋላን በቡዳ በጠቢብነት ብላው ቀቀለ ብላው እናት ልብዳልና ሸርሙጣ ልጅ ግን እንዴ እዚህ ጋር መጥቶ ጭራ ይሰራል። ከዛ እንደዚህ ነው የሚለው ሲያራግብ ነው የሚውለው እንደዚህ ያለ። ስለዚህ ቁምጣ አሁን እሱን ስትናገር የኛ ደንቆሮች እንደነ ጃፒ አይነቱ ሁለት ቢራ ከገዛለት እንኳን ሀገርን አይደለም ቆለጡን ራሱ ሁለት ቦታ ከፍሎ የሚሰጥ አንድ ፍሬ ይበቃኛል ብሎ ፍሬውን አንዱን ሸጡ የሚሸጥ ሰውዬ ቁጭ ብሎ ይስቃል። ከዛ ስለ ወደቡ ምን አገባን ይላል ቁጭ ብሎ። ወኔው አይደለም ቆለጡ የተሰለበውላ ማለት ነው። ጋዴም ሺት የእውነት ገባችሁ? ይሄ እነዚህ ናቸው። እኔ የኛ ልጆች ነው እንጂ የሚያናድዱኝ እነዚህ ጋይስ። ሲጀመር አይጥና ዝሆኖች ነን እኮ በጣም የተለያየን ሰው ነን እኮ ይኸውልህ፣ ገባችሁ? በነገራችን ላይ እኔ እርግጠኛ ሆኜ ተልኮ ልንገራችሁ፣ ብር በብላክ የላካችሁ ሰዎች በኤርትራኖች የእናንተ ስም አንፈልግም። ኢትዮጵያ ላይ ለቤተሰብም ሆነ ለፍቅረኛ ብር ያስገባው ሰው አለ አይደል? እኛ ያ አሁን ለምሳሌ እኔ ለኔ እናት ብር ብልክ በኤርትራዊ ከዚህ እዛ ተቀባይ ያለው ኤርትራዊ ነው አይደል? እሱ ለእናቴ የሚያስገባበትን ኮድ እናቴን በማን ባንክ አካውንት እንደገባልሽ አካውንቱን ላኪልኝ እላታለሁ ከነስሙ። ያንን ስም አሳልፎ መስጠት ነው ስራዬ። እዚህ ያሉትን ሳይሆን ኢትዮጵያ ያሉትን ማስያዝ ነው ስራዬ። አካውንት ሲሰጡ የኛ ልጆች ከሆኑ በምክርና በምን ይለቀቃሉ። እነሱ ግን ከ4 ዓመት በፊት ለምን አይሆንም የላካችሁት? ስማቸውን ቤተሰባችሁ ምንም አያገባው። እኛ ስም ብቻ ነው የምንሰጠው። በእንትና የተላከ አይደለም። ብቻ ብሩ ያስገባውን አካውንትና ስሙን ቤተሰብ ወይ ወንድም ካላችሁ ያንን ባንክ አካውንትና ስሙን ላክልኝ በሉት። እናንተ እኔ ያንን ስም ብቻ እሰጥላችኋለሁ። ከዛ ለቅመን እናስወጣችኋለን። የኛን ልጆች አይደሉ። የኛ ልጆች ቢሆኑ መክረውን ትላል። ግን ዋናው ታርጌታችን ይሄ ከዚህ የኤርትራዊ ሐዋላ ላኪ ኤርትራዊ ነው እዛ ያለው ኢትዮጵያ ላይ። ለዛ ያ ወደ ቤተሰባችሁ የሚያስገባው ኤርትራዊ ነው ማለት ነው። አሁን የምፈልገው የነሱን ኢትዮጵያ የዚህን ሀገር አይደለም። ኢትዮጵያ ወደ ቤተሰቦቻችሁ ወይ ወደ ባሎቻችሁ ወደ ምን ያስገባውን ስምና ባንክ አካውንት የገባበት እሱም ብቻ ነው። ለማን እንደላከ ምንም የሚታወቅ ነገር የለም። እናቴን የሰጠችኝ አባቴ አልልም። ይሄንን ባንክ ብዬ ነው የምልከው። እነሱ ምርመራ አድርገው ያንን ሰው ካለበት ያወጡታል። ይሄንን ሚሽን የተሰጠኝ እያንዳንዳችሁ ቤተሰብ ጋር ባል ጋር ምናምን ከሆነ የዛን ሰው ባንክ ብር የገባበለትን ብቻ ነው የምትነግሩኝ እንጂ ለማን እንደላካችሁ የሱን ስም አይደለም። ብሩ ማን ያስገባው ያንን ብቻ ላኩልኝ። የዚህን ሀገር አይደለም። እኔ 100 ክሮነር ሰጥቼ አውቄ ነው የምሰጠው። እየነገርኳችሁ ነው የማደርገው። ሰጥቼ እዛ ያስገባውን ሰው ነው የሚይዘው። ይሄ በግልጽ የሆነ ሚሽን ነው የምነግራችሁ። አሁን አይደለም ወደፊት አይደለም። ከአሁን በፊት የተላከ ካለም ራሱ ቤተሰብን ባለፈው ብር ያስገባላችሁን አካውንት ስክሪንሻት ወይ ፎቶ አንሱና ላኩልኝ በሏቸው። ወይም ደግሞ እንትኑን ብቻ ለእንትና የተላከ ምናምን አይደለም። ያ በተደጋጋሚ በባንክ የሚያወጡት አለ። እኛ የሚሽን የተሰጠነው ከዚህ ሀገር የላከልኝ አለ እዛ ለቤተሰብ ያስገባልኝ። ያንን ቁጥር ከፈለጋችሁ ላኩልን። እኔ ለምልከው ሰው እኔ ያውቃለሁ። ስም እንዳጠቅሱ ምናምን ብቻ ብሩን ያስገባው አካውንት ይሄ ነው። ለእናትህ ለምን አትናገርም? ይሄን ቁጥሩን በዚህ አካውንት ነው እና ስሙን ነው የምትሰጡኝ። እኔ እሰጣለሁ።
በግልጽ የኛ የኦሮሞ ልጆች የአማራ ልጆች ምናምን ከሆነ እርግጠኛ ከሆናችሁ እዚህ የላካችሁት ተውት። ግን ኤርትራዊ ከሆነ ላኩልኝ። ለምን እዛም ተቀባይ ያላችሁ ኤርትራዊ ነው ማለት ነው። ላኩልኝ። ለምን ከዛሬ 3 ዓመት በፊት አይሆንም? እና ትልቅ ሰው ስለሆነች ላታውቁት ትችላለች። ይሄ ወንድም ምናምን ከሆነ ግን ወደ ውስጥ ሄደ ካሁን በፊት ብር የገባልን ያንን ላኩልኝ በሉት እና ላኩልኝ ፕሊስ። እያንዳንዳችሁ ፌስቡክ ላይ ማሴንጀር ላይ ምን ላይ ምናምን ላኩልኝ። ያ ይሄ ሚሽን ተሰጥቶኛል። ሁሉ ቀን ስመጣ እነግራችኋለሁ። እሺ ገብቷችኋል ሐሳቤ? ያ እያንዳንዱ እንዲለቀሙ እናደርጋለን። በስተት የሌላ ሰው ሰጣችሁን ከሆነ ስማቸውን አንድም አውቀዋለሁ፣ ሁለት ደግሞ ራሳቸው ይሄን ሚሽን የሰጡን የራሳቸው የሚያጠኑበት መንገድ አለ፣ ወይ ምክር ወይ ነገር እንዲያቆም የሚያደርጉበት። ገባችሁ? ብር በብላክ ልካችሁ በኤርትራኖች እዚህ ከዛ ኤርትራዊ ብር ሲልክ እዛም ኢትዮጵያ ላይም ተቀባይ ኤርትራዊ ያለው አይደል? ወደ ቤተሰባችሁ ብሩን ሲያስገባ አካውንት አለ አይደል? ያንን አካውንት ትልኩልኛላችሁ። ያንን አካውንት ነው እንጂ ብር ምን ያልደገባ ምን ለማን እንደተላከ ምንም የሚያሳይ ፍንጭ የለም። በነገራችን ላይ እነዚህ ልጆች ናቸው ኢትዮጵያ ላይ ብር ሐዋላ እየተቀበሉ ወይ ብላክ እየሰሩ ያሉት የሚለውን ኢንፎርሜሽን ብቻ ነው የሚሰጠው። እኔ አሁን እንደዚህ አይነት አካውንቶች ነው እንድልክ ሚሽን የተሰጠኝ። አራነጥ ያ ለምን 10 ሰው አይሆን? ገብቶቿል። ጥያቄ ካላችሁ መጠየቅ ትችላላችሁ። ያ እኔ የሁለት ሰው አካውንት እሰጣለሁ። ሁለት ሰው አካውንት የዚህ ነገር አይደለም ኢትዮጵያ ያሉት ለምን እዛው ኢትዮጵያ ቁጭ ብለው ብላክ እየሰሩ ሀገሪቷን እያመነመኑ እንደገና ኢትዮጵያን የሚሰድቡ ናቸው። ለዛ ብላክ በመስራት መንግስት የራሱን እርምጃ ይወስዳል። እንደገና ደግሞ አይ ዘመር ምናምን እንኳን እንዳይል በተደጋጋሚ በዛው አካውንት ለስንት ሰው ሲያስገባ እንደነበር ባንክ ሂስቶሪው እንዳለ ነው የሚያዩት። እሺ ይሄን ነገር ከናንተ ጋር የሚነካካ የለም። በዚህ አካውንት ነው ለቤተሰብ የገባ ወይም ደግሞ ዝም ብለ ይሄ አካውንት ነው በዚህ አካውንት የሆነ ብር ገብቷል ብለችሁ ብላ ላኩልኝ። በዚህ አካውንት ማለት ላኪውን ነው እንጂ የእናትህን ወይ አባትህን ወይ የወንድምህን አይደለም የምትልከው አይደለም። ወደ ወንድምህ ብር ያስገባውን አካውንት ነው የምትልኩልኝ ከነስሙ። እኔ እነዛን አካውንቶች ሁሌ በዝርዝር መላክ ነው የተሰጠኝት እንደ ዲያስፖራ። ያ 4 ነጥብ ጉሮ ሲጨለው ጋይስ ያልገባው ሰው አለ? ያ ያልገባው ሰው አለ? ያ ያልገባው ሰው ካለ ገስት መግባት ትችላላችሁ። አሁን መደወል ትችላለህ ጌታ። ያ አሁን ትችላላችሁ። ከቤተሰብሽ አንዱ ይደርሰዋል ኢትዮጵያ ላይ ከቤተሰብሽ ከአንዱ ይደርሰውና ትሰሚያለሽ። ኢትዮጵያ የአይን ከለር አላማረኝም ካለ ጥርስን በወርቅ እንኳን ብትሸፍን ነቅሎ ነው የሚያውቅ። ታውቃለህ አይደል? የሌለ ነገር አይደለም። you have memory አይደል? አዎ ምሳሌ ብናነሳው ሚኪ የአይን ከለር አላማረም ተብሎ የተሽቀነጠረ ሰው ነው። ይሄንን ለማድረግ ኢትዮጵያ ብርቁ አይደለም። ሚሽቀነጠር ኢትዮጵያዊ የለንም እኛ። የሚሽቀነጠር ኢትዮጵያዊ የለን። we don't have guys። ገባችሁ? በነገራችን ላይ ይሄን ሰሞን ከጅቦዬ ጋር በጣም ጅቦ በነገራችን ላይ ካሁን
በፊት የሆነ ቪዲዮ ሰምቻለሁ መሰለኝ በዛ ነው ጂቦ ማለት እንደዚህ የሆነ ነገር አይምሮ ላይ እንትን ያለው ለካ በደም ልሰማ ይገባ ነበር ጥሩ አመለካከት ነው ያለ የሆነ እንደ ከነክ ጆከር ጋር እንዳወዳደርኩ እኔ ራሱ ባለጌ ነበርኩኝ ማለት ነው ወይንም የሆነ አይምሮ ላይ የሆነ መጥፎ ነገር የሚቀርጽ አንድ የሆነ ሰከንድ ማትሞላ ቪዲዮ ሰምቼ ነበር ማለት ነው እሺ just it is means wrong information በሚለው ያዘው እሺ እና ጥሩ እንትን አለው ሰዎችን ቀጥታ ዘርሰ ጠርቶ የሚሳደብ አይደለም ምን አይደለም ግን ከተቃወመ በሙድ በራሱ መንገድ ይቃወማል እስ ብሎት ይኖራል አንድ ኢትዮጵያዊ አዝመራ ኑር ብትለው ከ3 ቀን በላይ ቆይ ጨርቁን ነው የሚጥለው ምንም ነገር የሌለ ተዘጋጋ ኢንተርኔት ለመጠቀም 2 ሰዓት በእግር ሄደ አንድ ቤት ውስጥ ታጨቀ እኛ ኢትዮጵያን እኮ ኢንተርኔት በማግኘታችን ኮመነር በላይ ተወራለ እንዴ ጂቦይ አልገባ እኛ ኢትዮጵያን በነፃነት ነው የምንኖረው ኤርትራ ውስጥ አንድ ኢትዮጵያዊ ሄዶ አዝመራ ውስጥ አይኖር ፍቅረኛ ለማውራት አስበው አንድ ቤት ውስጥ ሰው 8 ሰዎች የምን ፍቅረኛ ትላለ የሀገር ጉዳይ 2 ፓርት 1 ፓርት 2 እያለ ነው የሚያወራው ኢሳያስ ራሱ ጂቦ በጣም ተቀናጣለ ኢትዮጵያኖች እኮ ጋይስ በጣም ብልጥጥ ያሉ ናቸው እኮ በጣም ፍቅረኛ ትላለ እንደ ጂቦ ዶግ እንትና ኢሳያስ አፈ ግም ነው አፈ ወርቄ ምን አባቱ ወርቄ ነው አፈ አርቲፊሻል ዙም ይገባና ከመንግስታቶች ጋር ይቋረጣል ከዛ ያቺ አውሮፕላን አንዳለች እንዳለ በረራ ይቆምና ይሄዳል ዙሙን ለመጨረስ ያን ፍቅረኛ ነው ብትወረው ትቀናጣለ እንዴ ተው እንጂ ሃያለሌስ የኢትዮጵያ ህዝብ ቤት የሚቸገረው በእናንተ ምክንያት ነው የቤት ጽረት ኢትዮጵያ ውስጥ እናንተን ተቀብለን ነው ልቀቅ ውጣ ድንኳን ትቀመጣለህ መጠለያ ዘጋጅቶልሃል ሄድዛ መጠለያው ትምትመር ማንኛውም ንግድ ቤት ያለ ሆቴል ይኑር ሻይ ቤት ይኑር ፀጉር ቤት ይኑር ኮርዳዊት ይኑር ማሳጅ ቤት ይኑር ዋሌቨር ለኢትዮጵያ አስረክበህ ትወጣለህ ሀገር አለኝ ብለሃል አልፎ ተርፎ ሀገር እየሰደብክ ነው ሀገር የፎክረህ ትለቃለህ አስረክብ ቤት የተከራየ በሙሉ ትወጣለህ ልቀቅ ሄድ መጠለያ ዘጋጅቷል መጠለያው ይጀምራል አሁን ራይድ የምትሰሩ በሙሉ የራይድ ፍቃዳችሁን ትነጠቃላችሁ ምንም አታረግም ሻቢያ ሆነ ኢትዮጵያ ውስጥ ራይድ ልትረዳ አትችልም ልትገል ካልሆነ በስተቀር ሚሽን ካላሰ በስተቀር ራይድ ሀግ እያደረጉ ሀገር ሰላም አይደለችም አይነት ጨዋታ ለመጫወት ስንቱን እንትን እያደረጉ ያሉት እነሱ ናቸው ሀገር ሰላም አይደለችም ሄዶ ወይንም የሆነ ሂጃብ የለበሰ ይመስልና ልክ በኦርቶዶክስ ወይ በጴንጤ እንደተገፋ አድርጎ ሙድ ይሰሩላል ያኔ አየር መንገዱ የኢትዮጵያ አየር መንገድ ምን ያህል በሙስሊም እንዲጠላ አንድ ሙስሊም እንዴት ሲያንጓጥቷት እንደነበር አይነት ድራማ ኬንያዊ ነው ምናምን አቀናብረው እኔ ሙስሊም ስለሆንኩ ነው አይነት ጨዋታ ሲጫወቱ ለምን ዶክተር አብይ ከኢማራት ጋር ስምምነት ስላለው ከአረብ ሊጎች ጋር ለማቆራረጥ ነበር ድራማው ወዲያውኑ ተነቃ ማለት ነው ገባችሁ ያ ህዚሲስ የማይሰራ ሰው ብዙ ያያል የናንተ ትልቁ መንግስታችሁም ሆነ ህዝብ በነገራችን ላይ የመንግስታችሁ ሂደት እናንተ ላይ ሪፍሌክት አድርጓል መንግስታችሁ ሳይሰራ የጎረቤት ሀገሮችን ቁጭ ብሎ ያየ ፖለቲካው እንዴት እንደሆነ ብቻ ነው የሚያጠናው ፖለቲካ ግን ተጠንቶ የሚያልቅ ስላልሆነ ሳይጨርሰው እሱ እድሜው እያለቀ ነው እናንተም ያ ነገር ተጋብቶባችሁ ለሀገራችሁ ሳይሆን ስለ ኢትዮጵያ ቁጭ ብሎ ማጥናት ዜና መስማት ኢቢኤስ ምን አረገ ዶክተር አብይ የታገር በረራ አረገ ነው ፎከሳችሁ ፎከሳችሁ እንደዛ እንደው ቆይ እስቲ የታልሰ የሆነ ነገር ናይ ሀብዚ ኩለና እዩ ሁሉ ናይ ኩኩ ኤርትራ ነው እንትኑ ነው ጋይስ ዋና ከተማው ነው ይሄ እንግዲህ አሰብ ናይ አሰብ ለካንት ነው ምን ነው የሚባለው ዋናው ከተማው አሰብ ነው አሰብ ይሁት ገይ ዋናው ከተማ እንዴና አማራ የሚሉት ህዝብ አንተ ሞጣተው ይሄ ነገር ነው አንዳንዴ ንድድ የሚያረጋኝ ሌላ ፖለቲካ ላይ ጦርነት ላይ ያያለን ስለ አማራ ላይ ቁጭላ አትተንተን ለምን አሳልፈ እንትን ትላል እንደዚህ አይነት እንከን ሲኖር ጸጥ በል ይሁት
أنت هيدا أسمرها مسيلة جزوك يا خطلافنا هرجعوا تبلاشوا سبري خيالهم أنت هيدا أسمرها مسيلة جزك عرفي كل المعلم حسيموت طريقة بات هيدا أسمرها مسيلة جزك أنت هيدا إيرترا مسيلة جزك يا خطلافنا تجي